እንደምንውላችኋል ከቻናል 1 ቴሌቪዥን የሰዓቱን ዋና መረጃዎች ይዘን መጥተናል። ማህሌት ደመላሽ ነኝ። ሁሉንም ሀገራት ተጠቃሚ የሚያደርግ ዓለም አቀፍ ትብብር ለመገንባት ትብብር እንደሚያስፈልግ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተናገሩ። የኢትዮጵያ አየር መንገድ ዘመናዊ አውሮፕላኖችን በመግዛት በማንቀሳቀስና በመጠገን በአፍሪካ ቀዳሚ መሆኑ ተነገረ። በርካታ የውጭ ሀገር ዜጎች በሐሰት የኢትዮጵያ ፓስፖርት ለመያዝ ሲንቀሳቀሱ እንደተደረሰባቸው ተነገረ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው መሪ ዢ ጂንፒንግ ጋር ከተነጋገሩ በኋላ ኢራን ላይ ያላቸው ትዕግስት እየተሟጠጠ መሆኑን ተናገሩ። ኢትዮጵያ በአህጉራዊ የቡና ዘርፍ ያላትን መሪነት ለማጠናከር የሚያስችል ስምምነትን ተፈራረመች። የእነዚህንና የሌሎች መረጃዎችን ዝርዝር ዘገባ በማታዊ ዜና ሽፋናችን የምናደርሳችሁ ይሆናል። ቀሪ የቻናል 1 ፕሮግራሞች ወደ እናንተ መድረሳቸውን ይቀጥላሉ።